ክብር ለኢየሱስ ይሁን። አሜሪካ በጣም ከሚገርመኝ ነገር የሰዓቱ አሯሯጥ እና ይያዝልኝ። ለማንኛውም ሲሰጠኝም ስንት እንደነበር ይያዝልኝ። ደስ የሚለው ዛሬ ኤዱዬ ቼክ አውት ዛሬ የለም አይደል? ስለዚህ ምክንያት የላችሁም ለመሄድ። ስለዚህ ዝም ብለን አጠር አድርገን ቱተሪ ወይም ደግሞ ስቀልድ ነው በሰዓት እጨርሳለሁ። ኢየሱስ የእግዚአብሔር ልጅ የተባረከ ይሁን። እግዚአብሔር እንደገና ዛሬ ሊናገረን ቆርጧል። ጌታ ይመስገን። እግዚአብሔር በአንድም በሌላም ይናገራል። ቀጥሎ ያለውን አልጨርሰውም፣ አይሁንብን። ምክንያቱም ባለፉት ሳምንታት እግዚአብሔር በጣም በሚገርም ሁኔታ የተናገረን ነበር። ለምሳሌ 2 ሳምንት ከሁለተኛ ጴጥሮስ ተነስቶ እግዚአብሔር በወንድማችን ዌድ በኩል ጨምሩ እያለ ሲጠቀልል ደግሞ እግዚአብሔርን በማወቅ ደጉ የሚል መልእክት እግዚአብሔር ሲናገረን ነበር። ከዛ በፊት የነበረውን የሚያስታውስ ደግሞ አለ። ምናልባት ከዛ በፊት ደግሞ በወንድማችን በአቢ በኩል አንደበትን ስለመጠበቅ እና በጣም የምወደው ጥቅስ አለ። አንደበት እሳት ነው የሚል እና እኔ እንደውም የዛለት አንዳንድ ክርስቲያኖች ላይ አንደበት እሳት ብቻ ሰደድ እሳት እውነት እንደውም ጠነከርኩባችሁ እንዴ እያለ ነበር። ምንም አልጠነከርክም፣ እንደውም በደንብ አልተናገርክም አብዬ። ቢኮዝ አንዳንድ ክርስቲያኖች ጌታን የምንወድ የምናገለግል በእውነት ሚዲያ ላይ እንዴት ነን? እንዴት ናችሁ? ስትነኩ እንዴት ናችሁ? አንዳንዴ እስካልተነካን ድረስ ነው በጣም ጌታ ይመስገን ምናምን የምንለውና የተነካንለት እንዴት ነን? ያኔ ነው የሰው ማንነት። አሁን ለምሳሌ እኔ እዚህ ጋር ቆሜ ስናገር ያውላችሁ ምን ያው እንግዲህ በዚህ መልኩ ነው እየሰማችሁኝ ያላችሁት። የበደልኳችሁ ለትስ እንዴት ናችሁ? እና ጌታ ይርዳን። ስለዚህ ያ የእግዚአብሔር ድምጽ ነበር በወንድማችን አቢ በኩል ለዘመኑ ክርስቲያኖች ለኛ ትክክለኛ ሰዎች ወደ ጌታ እንዲመጡ ሳይሆን እንዳይመጡ የምናደርግ ብዙ አለን። በእውነት በጣም ብዙ አለን። እኔ አንዳንዴ ሶሻል ሚዲያው እንደው አንዳንዱን ነገር ስለማገለግልበትም እንጂ ልውጣ እንደ ይቅርብኝ እንዴ በጣም ተስፋ ያደረኳቸው እያየኋቸው ያደግኳቸው ሰዎች አሁን የሚናገሩትን ስሰማ ደነግጣለሁ። እና አንደበት እሳት ነው የሚለው ሰደድ እሳት ነው ያልኩት እዚህ ጋር አይቆምም። ይሄን ከነካ ቀጥሎ ያንን ይነካልና እባካችሁ ቅዱሳን፣ እኔ በእውነት ያ የእግዚአብሔር ድምጽ ነው። ጌታ ነው የተናገረን። እንደገና ጨምሩ እያለ እግዚአብሔር በወንድማችን ዌድ በኩል ጌታ ተናገረን እና አንዳንድ ሰዎች ጌታ ተናገረን የምንለው እኔ ኢትዮጵያ እያለሁ በብዛት የማገለግለው እንደ የፈውስ ፕሮግራም ላይ ነው እና እንደዚህ ማክሰኞና ሮብ አገለግልና እሁድ ስቆም አንዳንድ ሰዎች እሱ እኮ በቃ ይታየኛል ምናምን ስለሚል ለእሁድ የሚሆን አይመስለንም ነበር ይላሉ። ክብር ለኢየሱስ ይሁን። እና ከተማው ላይ በጣም ትልቅ የትምህርት ፕሮግራም ነበር። ዶክተር ገለታ ከሚባል ወንድም ጋር ያንን የትምህርት ፕሮግራም እኛ ኦርጋናይዝ እናደርጋለን እና እሱ ግን እንዴት ትምህርት ላይ እንደዚህ ሊሳተፍ ቻለ ይላሉ። አያችሁ የት ጽንፍ እንደያዝን። የሚጸልይ ሰው የእግዚአብሔር ቃል እንደማይወድ፣ የእግዚአብሔርን ቃል ደግሞ የሚያስተምሩ እነ ዌድ ደግሞ ትንቢት እንደማይወዱ ተደርጎ ዌድዬ እግዚአብሔር ይስበረው። በእውነት ጳውሎስ እንደዚህ ያለ እኔ በንግግር ብልጫ ብቻ ወደ እናንተ አልመጣውም፣ ምን በማድረግ ኃይልንም በመግለጥ ነው እንጂ አለ። በሁለቱም መጣሁኛል። ክብር ለኢየሱስ ይሁን። ሁለቱም ያስፈልገናል። እግዚአብሔር ይሄንን ጸጋ ለቤተ ክርስቲያን ይጨምርላት። ሃሌሉያ። ሰማይ ሲባል በሰባት ይከፈላል የሚሉ አስተማሪዎችም ያስፈልጉናል። እንደገና ደግሞ ይታየኛል የሚሉም ያስፈልጉናል። አሁን ድቡልቡል መንፈስ ምናምን ካለ የሚወጉ እግዚአብሔር የቀባቸው ሰዎችም ያስፈልጉናል። ኢየሱስ ጌታ ነው። እንግዲህ ወደ እግዚአብሔር ቃል እንሄዳለን። እንዳነበብኩላችሁ አንደኛ ሳሙኤል ላይ ይሄ ቃል በጣም የምወደው እኔ ታሪኬ የተቀየረበት 2011 ላይ ጃፓን የነበረኝን ኑሮ ጨርሼ ወደ ኢትዮጵያ ስመለስ እግዚአብሔር ሰጥቶኝ በህይወቴ አቤኔዘር ብዬ ያወጣውለት ነገር በጣም ፍሬ አፍርቷልና ለዚህ ጉባኤ እግዚአብሔር ይሄንን ቃል ሲሰጠኝ ዋው አልኩኝ። እግዚአብሔር ይባረክ። በጣም ብዙ የሚያፈሩ ሰዎች እንዳሉ ተስፋ አደረኩኝ። ቢኮዝ የእግዚአብሔር ድምጽ እውነተኛ ነው። ስሙ የተባረከ ይሁን። የራራልን ጌታ ይመስገን። ወገኖቼ ምናልባት እንግዲህ በብዙ ነገር ከኔ የተሻላችሁ ሰዎች በዚህ እንዳላችሁ አውቃለሁ። ሁሌም በእግዚአብሔር ፊት ስሆን የተሻሉ ሰዎች እኔ ጋር አሉ። እድል ሰጥቶኝ ማይክ ያስኩ እንጂ በጣም ትላልቅ ወገኖች እንዳላችሁ ተስፋ አደርጋለሁ። ግን ከሁሉ ይሄ ቃል ይበልጣል። ሃሌሉያ።
ይሄ ቃል የታመነ ነው። ስለዚህ ሳሙኤል ይሄንን ቃል ከመናገሩ በፊት በእስራኤልና በፍልስጤም ህይወት ምንድነው ሀፕን ያደረገው ብለን ካየን በጣም የሚገርሙ ነገሮች አስተናግደዋል። ምዕራፍ 1 የህልቃና የሚባል አንድ ሰው ነበር ይላል። 2 ሚስቶች የነበሩት ፍናናና ሃና እና ከነሱ ጋር የነበረውን ነገር ያሳይና አንደኛዋ ልጅ ነበራት፣ አንደኛዋ ልጅ አልነበራትም ይላል። እግዚአብሔር በዛ ስፍራም ጻድቅ ነው። ክብር ለኢየሱስ ይሁን። በዛ ሁሉ እግዚአብሔር መልካም ነው። በተዘጋ ነገር ላይ እግዚአብሔርን ባርኩት ወገኖቼ። እግዚአብሔር የተሻለ ሲዝን ያመጣል። እኔ ምስክር ነኝ። በእውነት ጌታን ምንም ባዶ በሆነ ነገር ላይ አመስግኑት። አንዳንድ ሰው ሪሊ እኔ እንደምታውቁት ቅርብ ጊዜ ነው ከኢትዮጵያ የመጣሁትና የማልፍበትን ጎዳና ያዩና አንዳንድ ሰዎች ሳቄን ሲያዩ ሲያወሩኝልኝ ጌታ ይመስገን። አንድ ሰው ጠይቀኝ የምርህን ነው ያለኝ። በእውነት ጌታ ይባረክ። የምሬን ነው። ኢየሱስ ጌታ ነው። የምር ምስጋና ይብዛላችሁ። ባለፈው አርብ እንዲሁ ሳገለግል ነበር። እነ ጳውሎስና ሲላስ በዛ ምድረ መፈቀ ሌሊት እግዚአብሔርን በምስጋና እየጸለዩ ሲያመሰግኑ የወኒው መሰረት ተናወጠ የሚለው ቃል በጣም ይገርመኛል። እሱ ብቻ አይደለም የሚገርመኝ፣ እኔ መናወጡ ብቻ አይደለም የሚገርመኝ፣ እስረኞች ሁሉ ያደምጧቸው ነበር ይላል። እነ ጳውሎስ ከእስር ቤት መውጫ አይደለም ምስጋናቸው። አንዳንድ ሰው ምስጋና ሲባል በጣም ይጨቆናል። አይታችኋል? ጸሎት የምትመሩ ሰዎች እኔ አዝናለሁ። እስቲ ጌታን እናመስግነው ሲባል ሰው ሚስጥር የሚያወራ ነው የሚመስለው። እስኪ ደግሞ የተቃወምን እንጸልይ በሉ እስኪ። ስም በቃ ጩኸቱ መከራ ነው ለተሸነፈ ጠላት። ዋናው የቱ ነው? ምስጋና እኮ ነው። እነ ጳውሎስ በጣም የሚገርመኝ በጸሎት ሆነው እያመሰገኑ ነው የሚለው። ሲጸልዩ የወህኒው መሰረት እስከሚናወጥ ድረስ ሆነ ይላል። በጌታ በኢየሱስ ስም አካባቢያችሁን የሚያናውጥ ምስጋና እቤታችሁ ይግባ። ጥቅም ተኮር ያልሆነ እሱ አይደለም የገረመኝ። እኔ በጣም ለምን እንደማነሳው ይሄንን ሐሳብ ከስብከቴ ውጪ ነው። ደሞም ላስት ታይም ተናግሬዋለሁ እና ጳውሎስ ይሄንን መድገሜን እንደ ድካም አትዩብኝ፣ ግን መድገሜ ለእናንተ መልካም ነው። አያችሁ፣ መድገም የተቀባ ሰው ምልክት ነው። ክብር ለኢየሱስ ይሁን። በዛ ይህችን ቅባት አበዛኋት። ኢየሱስ ጌታ ነው። በጣም የገረመኝ ምን እንደሆነ ታውቃላችሁ? መናወጡ እኮ አይደለም፣ ከእስር ቤት መውጣታቸው አይደለም። በጣም ትልቅ ኪ የሆነ ወርድ አለ። ምን የሚል መሰላችሁ? እስረኞች ሁሉ ያደምጧቸው ነበር የሚል። በጌታ በኢየሱስ ስም በብዙ ጉስቁልና ያሉ፣ በብዙ ማጣት ውስጥ ያሉ፣ በብዙ ዲፕሬሽን ውስጥ ያሉ፣ በብዙ ሱስ ውስጥ ያሉ ጆሮአቸውን እግዚአብሔር ለእናንተ ይስጣችሁ። የምስጋና ሰው ስትሆን ጉስቁልና ውስጥ ያለ ሰው ይሰማሃል። በምስጋና ውስጥ ስትሆን ነፍሰ ገዳይ ይሰማሃል። ጨካኝ ሰዎች መቼ ይስሙን ካላችሁ አመስግኑት ጌታን። መቼ ደስ በማይል ሁኔታ። ጌታ ኢየሱስ ይባርካችሁ። ቅድም የዘመራችሁ ወገኖች ሞላልኝ ብዬ ምስጋና አላበዛም፣ ጎደለብኝ ስል ብዬ ደግሞ ምስጋና አላሳሳም። የአብዛኞቻችን ህይወት እንዴት ነው? እንዴት ናችሁ? ልሞግታችሁ፣ ራሴንም ጭምር እስኪ ልሞግት። እንዴት ነን? የምስጋና ፕሮግራም መቼ ነው የሚሰዋው እኛ ቤት? እሺ ምዕራፍ 1 እንግዲህ እንዳልኳችሁ ይሄ ሰበር የገባ መልእክት ነው። የሚጠቅማችሁ ሰዱ፣ የማይጠቅማችሁ ትራሽ አርጉት። ምዕራፍ 2 ላይ ደግሞ የሃና የምስጋና ጸሎት፣ የኤሊ ልጆች ክፉ ማድረግ፣ የሳሙኤል በሴሎ አገልግሎት መጀመር የሚያሳይ ነው። ወደ ሳሙኤል መጽሐፍ ተመልሻለሁ። በነገራችን ላይ አንተ እኮ ውልህ አይጨበጥም ብሎኛል አንድ ወንድም። አብረን ልናገለግል ሄደን መኪና አልነበረኝምና እሱ ይዞኝ ሄደ እና በጣም ያው ያወራሁት ምን ደረስን። መድረክ ላይ ከወጣው በኋላ ዝም ብሎ ያኛል። ትኩር ከወትሮ የተለየ ምንድነው ስለው አንተ ምንድነው እንደ ካውያ ጋልክብኝ እዛ ስትወጣ ላይ። ኢየሱስ ጌታ ነው። እንግዲህ አንዳንዴ እንደዚህ እግዚአብሔር መንፈስ ቀየር ካደረገኝ እንዳትደነግጡ። ይሄም ቨርዥን አለ ወይ ታረቀኝ እንዳትሉ። ስለዚህ የሳሙኤል መጽሐፍ ምዕራፍ 7 ላይ አቤኔዘር ከማለቱ በፊት ያለፉበት ነገር አላቸው። ምዕራፍ 1 እንዳልኳችሁ ነው የህልቃና የሃናና የፍናና ታሪክ ነው። ምዕራፍ 2 ላይ ደግሞ አሁን የነገርኳችሁ ሃና ልጅ ካገኘች በኋላ ጸሎቷን እንዴት እንደጸለየች፣ የኤሊ ልጆች ክፉ ነገር ማድረግ፣ ሳሙኤል በሴሎ አገልግሎት መጀመሩ ነው። ምዕራፍ 3 ደግሞ የእግዚአብሔር ድምፅ ወደ ሳሙኤል መምጣቱና የኤሊ ማርጀት ታስታውሳላችሁ። እግዚአብሔርም በሌሊት መጣና ሳሙኤል ብሎ ሲጠራው አቤት እነሆኝ ብሎ ወደ ማን ሄደ ይላል? ወደ ኤሊ ሄደ ይላል። ኤሊ ጠራኸኝ እንዴ ሲለው አልጠራውህም አለው። አያችሁ፣ ልምምድ ላይ ነበር። የሆነ ሲዝን ላይ በቃ ስተናል እኛ። እኔ አሁን በጣም ብዙ የሳትኩባቸው ነገሮች አሉ። አንዳንድ እንደውም የአገልግሎቴ ጅማሬ ላይ የሰበኳቸውን ስብከቶች አንድ ሰው በሆነች እንትን ቀርቶ ሰጠኝና ስሰማው
ቶታሊ የስተት ትምህርት ስተት። እንደዛ ሳሙኤል እግዚአብሔር ሲጠራው ድምፁን መለየት አቃተው። ወደ ማን ሄደ ይላል? ወደ ኤሊ ሄደ ይላል። ድጋሚ እግዚአብሔር መጣ። ቸርነቱን የማያቋርጥ እግዚአብሔር፣ ደጋግሞ ወደ ህይወታችሁ የመጣ እግዚአብሔር መጣ። ሳሙኤል ሆይ አለው። አሁንም ወደ ኤሊ ሄደ ይላል። ለሶስተኛ ጊዜ ሳሙኤል ሲሄድ ኖ እኔ አልጠራውህም አለው። እና ምንድነው ጉዱ? ጉዱማ የሚጠራህ እግዚአብሔር ነው። እና ምን ላድርግ? እነሆኝ ባሪያ ይሰማል፣ ተናገር በለው አለ። የእግዚአብሔርን ድምፅ መለየት ይሁንልን። በእውነት የጌታን ድምፅ መለየት ይሁንልን። እንደ ቅድሟ ሴት እንዳንሆን፣ 40 ጊዜ እግዚአብሔር ተናገረኝ የምንል እንዳንሆን ወገኖች። እኔ ራሱ በህይወቴ አንድ አብዱል መጂድ የሚባል ፓስተር ነበር፣ በጣም ጓደኛዬ አብዱል መጂድ ብሎ ፓስተር እና ቀጠና 2 ሙሉ ወንጌል ያገለግል የነበረ ወንድም ነውና አንድ ጊዜ አንድ ነገር ነገረኝ። አንዲት ሴት መጣ፣ ልክ ፓስተር መኬ እንዳለው በፓስተር ከሌ ጌታ ተናገረኝ አለች። አንድ 2 ፕሮግራም ላይ ተናግሬዋለሁ። እንግዲህ መድገም የማን ባህሪ ነው ብያለሁ። ክብር ለኢየሱስ ይሁን። እና በዛ ቸርነት ስሙኝ እና በነብይት ከሌም ጌታ ተናግሮኛል አለች። እሺ ያ ዘማሪው ከሌ አንዳንድ መልእክት የሚያመጣው የሚሞክረው በሱም ተናገረኝ አለች አለ። 12 ነገረችኛል። እሺ ታዲያ ምን ላድርግ ስላት ጌታ ደግሞ ዛሬ ባንተ እንዲናገረኝ ይፈልጋለሁ አለች። እሺ ተንበርከኪ አልኳታል። እጄን ጭኜ የሰራዊት ጌታ እግዚአብሔር እንዲህ ይልሻል። ምን ይላል? አትንጦልጦ ይልሻል አለ። ምናልባት እግዚአብሔር እንደዛ እንዳይለን ወገኖቼ፣ ጌታ እንደዛ እንዳይለን ስጋት አለኝ። እግዚአብሔር አንድ ጊዜ ተናገረ፣ እኔም እሱ ሳሚ አልሰማም ነበር። ፋይናሊ ኤሊ መራው። ምንም ቢያረጅ የእግዚአብሔርን ነገር ያቅ ነበርና ወደ እውነተኛው ነገር መራው። ምንም ብንደክም ለሰዎች ወደ እግዚአብሔር መሄድ እንጂ መመለስ ምክንያት እንዳንሆን እግዚአብሔር ይርዳን። ኤሊን አያችሁት? ደክሟል እኮ ኤሊ እኮ ቀጥለን የምናየው ድካም አለበት እኮ። ኤሊ ልጆቹን አልመከረምና አልተቆጣምና አፍኒንና ፊናስ እኮ በምድረ በዳ ሞቱ እኮ። እግዚአብሔር ገሰጸው እኮ። አንገቱ ተሰብሮ እኮ ነው የሞተው። ምንም ቢያረጅ ግን ክብር ለኢየሱስ ይሁን፣ ሳሙኤል የእግዚአብሔርን ድምፅ እንዲለማመድ ምክንያት ሆነው። ምንም በጌታ ቤት ቆይታችሁ ነገር ቢሰለቻችሁ፣ የጠበቃችሁት ነገር እጃችሁ ባይገባ ለሰዎች መመለስ ምክንያት እንዳትሆኑ፣ ለሰዎች ወደ ጌታ መቅረብ ምክንያት ያድርገን ጌታ። ምዕራፍ 4 ካህኑ ኤሊና ልጆቹ አፍኒንና ፊናስ መሞትና የእግዚአብሔር ታቦት መማረኩን የምናይበት ክፍል። ቅድም ያነበብኩላችሁ የመጀመሪያው እንዳትረሱ ምዕራፍ 7 ነው። ምዕራፍ 4 ላይ ሌላ ነገር ተፈጠረ። ምንድነው የተፈጠረው? ጦርነት ወጡ እስራኤላውያን። እንደ ድሮ እንደ አባቶቻቸው ዘመን መስሏቸው ሳሙኤልን ሳያማክሩ የእግዚአብሔርን ድምፅ ሳይሰሙ ወጡ ይላል። 2 ጊዜ ነው የተሸነፉት። አንዴ 4000 አንዴ 30000 ሰው ሞተባቸው። የሆነ ያጣነው ነገር ይሆን? እግዚአብሔርን ሳንሰማ ወጥተን ለማን ይሆን ጌታ የሚናገር? የልጆቹ መሞት ብቻ አይደለም፣ ታቦቱ ተማረከ። የቃል ኪዳን ታቦት ምዕራፍ 5 የቃል ኪዳኑ ታቦት ወደ አዛጦን መወሰዱ፣ ጌትና አስቀሎና መንከራተቱ መወሰዱ፣ ከጣዖት ከዳጎን ጎን መቀመጡ። ምዕራፍ 6 እንደገና የቃል ኪዳን ታቦት ወደ እስራኤል መመለሱ። ክብር ለኢየሱስ ይሁን። ምዕራፍ 7 አሁን ያነበብኩላችሁ ሐሳብ። እንደው ከነዚህ ውስጥ ምን ተረዳችሁ ወገኖች? ቁጥር 1 ላይ የእስራኤል ልጆች ወደ ምጽጳ እንደተሰበሰቡ በሰሙ ጊዜ ፍልስጤማውያን አለቆች በእስራኤል ላይ ወጡ ይላል። እስራኤላውያን መሰብሰባቸውን ወርሺፕ ማድረጋቸውን ሲሰሙ ፍልስጤማውያን ከዚህ በፊት 2 ጊዜ ድል እንደነሱ ስለሚያውቁ እንደለመዱት መጡ። ምን ሊያደርጉ? ሊመቷቸው። ቀጥሎ ያለው ቃል ይገርመኛል። ቁጥር 1 ላይ ነው ያለው ምዕራፍ 7 የእስራኤልም ልጆች ሰምተው ፍልስጤማውያንን ምን አደረጉ ይላል? እስኪ ፈሩ በሉ እስቲ። የፈራንባቸው ዘመናቶች እስራኤላውያን ፍልስጤማውያን እንደወጡባቸው ሲሰሙ ፈሩ ይላል። ለምን ፈሩ አልልም። ምክንያቱም አሁን ምዕራፍ 7 ላይ ነው የፈሩት። ምዕራፍ 4 ቁጥር 1 ጀምሮ ስታዩት እስከ 3 ባለው ክፍል 4000 ሰው ሞተባቸው። ከዛ ደግሞ የእግዚአብሔርን ታቦት እናምጣ ያለሱ ስለተዋጋን የተሸነፍነው አሉና ታቦቱን ደግሞ ይዘው ወጡ። እሱንም ይዘው ሲወጡ 30000
አለ ጌታ ምናምን ብለን ስለወጣን ብቻ ኑሯችን እንዴት ነው? ጽድቅ እንዴት ነው? ቅድስና እንዴት ነው? ጌታን መፍራት እንዴት ነው? ጌታን መውደድ እንዴት ነው? በጣም ቀላል ነገሮች ይመስሉናል። አይነገረንም፣ አንገሰጽም። እንደውም አንድ ወዳጄ ምን አለ? እኔ ደስ ይለኛል። እኔ አንዳንዴ እንደውም አንተ መልእክት በቃ ቦምቦሊኖ ብቻ አታመጣም አለኝ። በቃ ይባርካል፣ ቀዶልሃል፣ ትወጣለህ ምናምን በቃ ትገሰግሳለህ ምናምን ብቻ አትልም አለኝ። እኔ ጌታ ያላለኝን ለምን እላለሁ? እኔ ባለፈው ደንግጫለሁ። አንድ ዓርብ ላይ በቃ የእግዚአብሔር መንፈስ መጥቶ ባሎቻችሁን እንደ ጅራፍ ሆናችሁ የምትገርፉ 2 ሴቶች አላችሁ በል ሲለኝ ጌታ ደነገጥኩ። ለራሴ ደነገጥኩ ማለት ነው። እንደዚህ ነው። በምስል እኮ ነው ያዩት። እህቶች ናቸው። ወደ ጅራፍ ሲቀየሩ አየሁ። ምንድነው ስል ባሎቻቸውን ይገርፋሉ አለኝ ጌታ። የዘመናችን ታሪክ ነው። የእስራኤል ልጆች ሰምተው ፍልስጤማውያንን ፈሩ። ለምን ፈሩ? ምዕራፍ 4 ላይ 2 ጊዜ ተሸንፈዋል። ከዛስ ቁጥር 8 የእስራኤልም ልጆች ሳሙኤልን ከፍልስጤማውያን እጅ ያድነን ዘንድ ወደ አምላካችን ወደ እግዚአብሔር ትጸልይልን ዘንድ አትታክታሉት። ምን እናድርግ? ለዚህ ሁሉ መፍትሄ ምንድን ነው? ባለፈው ዘመን እንደዚህ ሆኗል። እጃችን ላይ ያለን ተበትኗል። በልጆቻችን እንዲደርሶብናል። ስለዚህ እሱ እንዳይቀጥል ምን እናድርግ? ባክህን ሳሙኤል እንጸልይ ነው። ሀገሩ ስራው ምን ያህል አድካሚ እንደሆነ አውቃለሁ። ዓርብ ምሽት ጥሩ የጸሎት ጊዜ ያለን በጣም የጌታን ፊት የምንፈልግበት ደግሞ እግዚአብሔር እየተናገረን ያለ ነገር አለ። በጣም ትላልቅ ታምራቶች አደርጋለሁ እያለን ነው ጌታ። በጣም የብዙ ሰዎችን ማህፀን ከፍታለሁ እያለን ነው ጌታ። ዲቮርስ ያደረጉ ሰዎች ወደ አንድነት ይመጣሉ እያለን ነው ጌታ። እንደዚህ አይነት ታምራት የሚያደርግበት ፕሮግራም ላይ እንጸልይ ሲባል የሚመጣው ሰው በጣም ጥቂት ነው። ሁሉም ይችላል እያልኩ አይደለም። በቅንነት ውሰዱት፣ በቅንነት ተረዱኝ። እየቻላችሁ ደግሞ ሪሞት ይዛችሁ ቤት ቁጭ የምትሉ ደግሞ እናንተን ልሞግታችሁ ፈልጋለሁ በጌታ ፍቅር። ለቲክታክ እና ለዩቲዩብ 2-3 ሰዓት አለን። ጌታን ፊት ለመፈለግ 1 እና 2 ሰዓት የለንም። አው ካምስ እግዚአብሔር እንዴት ነው ወደኛ ህይወት የሚመጣው? መጽሐፍ ቅዱስ ሲናገር እግዚአብሔርን በምቹ ጊዜ ወደ አብርሃም መጣ ይላል። በጌታ በኢየሱስ ስም እቤታችሁ ምቹ ይሁንለት፣ ህይወታችሁ ምቹ ይሁንለት፣ ነገራችሁ ምቹ ይሁንለት። ልጆቻችሁን ከጭንገፋ የሚጠብቅ የእግዚአብሔር አመጣጥ ወደ ቤታችሁ ይምጣ። ፕሊዝ ሳሙኤል አንድ ነገር አድርግ። ምን ነው? ወደ እግዚአብሔር ትጸልይ ዘንድ አትታክት። ሌላውን ስራ እኛ እንሰራለን። አንተ አንድ ነገር አድርግ። ምን? ጸልይ። የሚተጉ ወንድሞችን እግዚአብሔር ይስጠን። ወገኖቼ ለደከሙ መጽሐፍ ቅዱስ ሲናገር እናንተ ብርቶች የደካሞችን ሸክም ተሸከሙ። ምን አገባኝ የማይል ክርስትና እንዲህ አይነት ስታተስ ላይ እግዚአብሔር ያድርሰን። አዲስ ልደት እኔ እንጃ ስለምወዳችሁ አሁን እግዚአብሔር በዚህ ባርኳታል። እኔ ብዙ ቅዱሳንን አይቻለሁ። በእውነት በጣም ልብ ያረፈባቸው። ላስት ዊክ እንደውም አንድ ግሩፕ ሊጎበኘን ቤት መጣና ባለቤቴ እነሱ ከሄዱ በኋላ በጣም ተደስታ አባቢ ያለች ኢትዮጵያ እነምንዬ መሃል ያለው እህቶቼ መሃል ያለው መሰለኛለች። እንዲህ አይነት ቅዱሳን ያሉበት ጉባኤ ነው አዲስ ልደት። ያብዛላችሁ። በእውነት እግዚአብሔር ይሄንን ያብዛላችሁ። አያችሁ ቀላል ነገር ሊመስላችሁ ይችላል፣ ግን በተሰበረ ቅጥር ላይ በፈረሰ ቅጥር ላይ ነው እየቆማችሁ ያላችሁ። ሳሙኤል ምን አድርግ? ጸልይ። ቢኮዝ እየመጣ ያለው ነገር ቀላል አይደለም። ያለፍንበት መከራ ቀላል አይደለም። እሱም መድገም አንፈልግም። መፍትሄው ምንድነው? እባክን ወደ እግዚአብሔር ጸልይ። ጸሎት የሆነ ግሩፕ ጩኸት አይደለም። በእውነት ያለ ምክንያት አይደለም እንደዚህ እምላችሁ። እኔ ጌታ ሲጠራኝ ከ20 ዓመት በፊት አፍ ትሆነኛለህ፣ ድምጽ ትሆነኛለህ ብሎ ነው የጠራኝ ጌታ። ስለዚህ እንደ እግዚአብሔር ድምጽ ነው የማወራችሁ። ጸሎት ህይወታችን እንዴት ነው? መሰዊያችን እንዴት ነው? ታስታውሳላችሁ? በእነ ኤልያስ ዘመን የባል ነቢያትና በኤልያስ መካከል ሰምቶ የሚመልስ እሱ አምላክ ይባል ሲባል እነሱ አምላካቸውን ጠሩ፣ ጮሁ። ቢታይ ምንም የለም። መስዋዕቱን የሚልስ እሳት ከሰማይ አይወርድም።
ተራ ደረሰ፣ ጊዜ መጣ። ኤልያስ ልክ ተራው ሲደርስ ወደ እግዚአብሔር ጮኸ ይላል እንዴ? አይደለም። ኤልያስም መሰዊያውን አደሰ። በጌታ በኢየሱስ ስም ዛሬ እንደው ቤቱ እንዲታደስ የሚፈልግ አንድ ሞኝ ጴንጤ ያለ እጁን የሚያነሳለ መሰዊያው እንዲታደስለት የሚፈልጋለ በጌታ በኢየሱስ ስም የቤታችሁ መሰዊያ ይታደስ፣ ላይጠፋ ይታደስ። ከልጆቻችሁ መካከል ላይጠፋ ይታደስ በጌታ በኢየሱስ ስም። ከናንተ ትውልድ ላይ የሚቆሰቁስ እሳቱን የሚያቀጣጥል አይጥፋ በኢየሱስ ስም። አትታክት። አንተ መጸለይ ካቆምክ ችግር ይፈጠራል አሉት። ጥሩ ነው የእግዚአብሔርን ቃል ማንበብ፣ ጥሩ ነው ለሥራ በጣም መትጋት፣ ያለሱ አይኖርም። አይ ነው። ግን አንድ ዋና ነገር አለ፣ ወሳኝ ነገር አለ። እሱ ምን ይባላል? ጸሎት ይባላል። ረጅም ላይሆን ይችላል። እግዚአብሔር ድካማችንን ያውቃል። ግን በደከምንበት ቁጭ ብለን ሊሆን ይችላል። እኔ እንደዚህ ነው የማደርገው። ባይዘው ይሄ በጣም በምጥ ውስጥ የመጣ መልእክት ነው። ሳምንቱን ሙሉ በጣም ከባድ የሆነ ነገር ውስጥ እያለፍኩኝ እየሰራው ግን ሜዲቴት አደርጋለሁ። ጌታዬ እንደገና ተናገረኝ፣ እንደገና ንገረኝ እለዋለሁ። አያችሁ፣ ጸሎት መንበርከክ የግድ ረጅም ሰዓት መንበርከክ አይጠብቅብንም። እየሰራችሁ ሜዲቴት ማድረግ፣ ስትነዱ ኦዲዮ መክፈት፣ ስትነዱ እየጸለያችሁ መንዳት። እንደ ታናሽ ወንድም በጣም ቀለል አድርጌ ነው የምነግራችሁ። እኔ በጣም የተሻልኩ ሰውዬ አይደለም። ዝም ብዬ እንደው መሞካክራትን ነገር ነው የማወራችሁ። እሱም ማድረግ ያልቻልኩለት ከመድረክ ካጣችሁኝ፣ ከቸርች ካጣችሁኝ መጸለይ ያቆምኩለት ነው። ጌታን ብየዋለሁ። አንተን ፊትህን መፈለግ ያቆምኩለት በህዝብ ፊት አልቆምም ብየዋለሁ። አትታክታሉት። ቁጥር 9 ሳሙኤልም አንድ የሚጠባ የበግ ጠቦት ወስዶ ለእግዚአብሔር ፈጽሞ የሚቃጠል መስዋዕት አድርጎ አቀረበው። ሳሙኤልም ስለ እስራኤል ወደ እግዚአብሔር ጮኸ። ማን ሰማው? ቅድም ያስደገምኳችሁ ሐሳብ ነው። ስለምወደው ነው ያስደገምኳችሁ። ሳሙኤል የሚጠባ የበግ ጠቦት ይላል። ስለ በግ ጠቦት ብዙ ላታውቁ ትችላላችሁ እናንተ አሜሪካውያን። እኔ በደንብ አውቃለሁ። በረኝነት ስላልደኩ ማለት ያን ያህል አባቴ ወደ ሌላ ንግድ ከመግባቱ በፊት በግ ይነግድ ነበር። ስለዚህ ሊሸጡ የመጡ በጎች አንዳንዴ ይወልዳሉ። ስለዚህ ጠቦት ማለት ምን ማለት እንደሆነ ይገባናል። እንዴት እንደምንሳሳላቸው እናውቃለን። ታስታውሱ ከሆነ ያዕቆብ ራሱ ሲመለስ ጠቦቶችን በጣም ይሳሱላቸው ነበር ይላል። እና የሚጠባ አንድ የበግ ጠቦት ወስዶ ይላል። የበግ ጠቦት ለማረድ ያሳሳል፣ ለመሰዋት ያሳሳል። የማያሳሳው ለማን ሲሆን ነው? ለእግዚአብሔር ሲሆን ነው። በጌታ በኢየሱስ ስም የምትሳሱለት ነገር ለእግዚአብሔር ይሰጣል። አልነካውም የምትሉት ነገር፣ ይሄ የሚስቴ ሰዓት ነው የምትሉት፣ ይሄማ ለሃኒ ነው የምሰጠው የምትሉት፣ እሱ ለጌታ ያስፈልገዋል። ሃሌሉያ። ይሄ ለልጄ ነው የምትሉት፣ በሷ አትምጡብኝ። በተለይ ያላገባችሁ አታስነኩም። አይ ነው ባለ ሳምንቶች ስሙ፣ ገባችኋል? እየተያየን ስለሆነ በቅርብ የምታገቡ ኢየሱስ ጌታ ነው አላስነካም ምናምን እንዳትሉ። ዋናው ነገር ለጌታ ነው። ዋናው ነገር ለጌታ ነው። አብዬ ጠነከርኩባችሁ እንደ እያለ ነበር ሳስበው፣ መድረኩ ያስብላል። እናንተ የሰው ሁኔታ ያስብላል። አይ ነው እኔ እኮ አሁን ቆማችሁ አሜን እንድትሉ የሚያሰኝ ስብከት መስበክ እችላለሁ። ወደ 160 ምናምን ስብከት አለኝ እዚህች ላይ። በቃኝ እንደውም ሚሞሪ ፉል ምናምን እያለችኝ ነው። የጌታ ድምጽ ይሻላል አይሻልም? የቱ ይሻላል? እሱን ልቀጥል ወይስ ልቀይር? በእውነት እቀይራለሁ። አልቀይርም። ኢየሱስ ጌታ ነው። ሶስተኛ ሌላ ነገር ላሳያችሁ። ቁጥር 10 ላይ ምዕራፍ 7 ቁጥር 10 ሳሙኤልም የሚቃጠለው መስዋዕት ሲያሳርግ ፍልስጤማውያን ከእስራኤል ጋር ሊዋጉ ቀረቡ ይላል። እኔ እኮ አንዳንዴ ጠላታችን ደፋር ነው። በእውነት ጠላትሽ ደፋር ነው። አታልቅሺ ብራዘር፣ ግራ አይግባ። ሳሙኤል እዚህ ጋር ይሰዋል። ሳሙኤል ከጌታ ጋር ያወራል። ፍልስጤም እንደለመደው ምዕራፍ 4 ላይ 4000 ገሏል። መጣ ድጋሚ። ወደ ህይወታችሁ ደጋግሞ የሚመጣው ጠላት የሚዋረድበት ዘመን መጣ። ሃሌሉያ። ድጋሚ መጣ ይላል። ፍልስጤም ወጣባቸው ይላል። ቀረቡ። እግዚአብሔር በዛች ቀን በፍልስጤማውያን ላይ ታላቅ ነጎድጓድ
አንጎዳጎደባቸው፣ አስደነገጣቸው፣ በእስራኤል ፊት ድል ተመቱ ይላል። ክብር ለኢየሱስ ይሁን። አንቺ ሰዊ እንጂ ብራዘር፣ በእውነት በጌታ ፊት አንተ ሰዋ እንጂ፣ ህይወት ጽድቅ ይኖረው እንጂ፣ ቅድስና ተሞላ እንጂ፣ ጌታ ጌታ በል እንጂ፣ ጽድቅ ተራብ እንጂ፣ ለጌታ ሰውለት እንጂ። ሰዋ ብሎ ጠላት አይቀርም። በነገራችን ላይ ይሞክራል ዝም ብሎ። አንዳንዴ ልጆቻችን ይሞክሩናል እኮ። እንደውም አንድ ጓደኛዬ ላስት ዊክ መጥቶ ነበር እዚህ ከተማና ስርዓት ልጆችን ስርዓት ማስተማር እሱ ነው ያስተማረኝና እያለቀሱ ቼክ ያደርጉናል። ይሰጠኛል አይሰጠኝም። አሁን የራሷ ታብሌት አላት የኔ ትንሿ ልጅ ገና 2 ዓመቷ ነውና ይሄን ተወደዋለች። እቺም ትልቅ ነው ሆነባት ማለት ነው። እቺኑ ልትሰብርብኝ ዳዲ ይሄንን ትላለች። አልሰጥም፣ ታለቅሳለች። እዛ ባለቤት ግድ የለም ስጣት። ነው አልሰጣትም፣ የራሷ አለ። 1 ደቂቃ አታለቅስም። ታቆምና የራሷን መያዝ ትጀምራለች። የኛ ሰይጣን የኛ ጠላት እንደዚህ ነው። ቴስት ያደርጋችኋል። ወጋ ባረገው ጸሎት ያቆማል። እስቲ ቆይ ቼክ ጠቅ ሲያደርግ ምሬት ትጀምራለህ ማለት ነው። ይቀጥላል እሱ ቢኮዝ በቃ ግራውንድ አገኛ። ይሞክርሻል መጥቶ ሐሳብ ይሁዳ ላይ ሰይጣን ምን አደረገው ይላል። ምን ጨመረበት ይላል። ብዙዎቻችን ስንፈተን ሰይጣን ውስጣችን እኮ አይገባም። ቁጭ ብለሽ ሳለ እሱ ግን ሳህን ሲያጥብ ምን ነው ግን እንደዚህ የሚቆየው ልትይትሽ በጣም ሲሊ ሪዝን ሊያጋጨሽ እኮ ነው አለ እንዴ። አንዳንድ ሰው ይገርመኛል ዝም ብሎ አሁን መላጣ ባይሆን ታሪ አሪፍ ነበር የሚል ሰው አለ፣ የሚናደድ ማለት ነው። በነገራችን ላይ ኤልሳ ታስታውቃላችሁ፣ መላጣ ነብይ ነበር ይላል። ጌታ የተባረከ ይሁን። ቼክ ሊያደርጋቸው መጣ። ፍልስጤም እንደለመደው መጣ። ከመስዋዕት ማግስት መጣ። በጣም የሚገርመኝ ማቴዎስ ምዕራፍ 3 ቁጥር 17 ላይ ጌታ ኢየሱስ 40 ቀንና ሌሊት ከጾመና ከጸለየ በኋላ ይላል። ምዕራፍ 4 ላይ ሰይጣን መጣና አፕሪሺየት አደረገዋል፣ አደነቀው። ታንክ ዩ መጣና ይፈትነው ዘንድ ወደ ምድረ በዳ ወሰደው። አያችሁ፣ የሆነ ሲዝናችሁ ላይ ተጠንቀቁ ወገኖቼ። ከአገልግሎት ማግስት ተጠንቀቁ። ከብሌሲንግ ማግስት ተጠንቀቁ። ከልጅ ማግስት ተጠንቀቁ። ከስታተስ ማግስት ተጠንቀቁ። ከቢዝነስ ማግስት ተጠንቀቁ። እንደውም አንድ ወዳጄ ምን አለ መሰላችሁ ስለ ሰይጣን ሲናገር፣ ታውቃለህ ከመላእክት አንዱ ነበር አለ። አዎ። እና ከሰይጣን ሲፈጠፈጥ የወደቀው በጭንቅላቱ ነው። ለዛ ነው ልክ አያስብም አለ። ሲወድቅ በጭንቅላቱ ነው የወደቀው። ንክ ነው አለ። ይሄ ንክ ጠላት ነው ያለን። ክብር ለኢየሱስ ይሁን። እኔ ደግሞ ምን አልኩኝ? የ6 ኪሎ አንበሳ ነው አልኩኝ። አሁን ከወጣችሁ ብዙ የቆያችሁ ሰዎች ላታውቁት፣ 6 ኪሎ አንበሳ ነበር ድሮ ኢትዮጵያ፣ ታስታውሳላችሁ? እና በብረት ተዘግቶበታል። ውስጥ ሆኖ ምን ይላል? ዝም ብሎ ይጮሃል። የኔና የናንተ ጠላት በቃ የተዘጋበት አንበሳ። ክብር ለኢየሱስ ይሁን። በእውነት የተዘጋበት አንበሳ የቼክ ነው የሚያደርጋችሁ። ግን ለዛ ግራውንድ አትስጡት ወገኖች። ከስራ ትባረራለህ። እሱ ማን ነው? የሚያኖረን ጌታ ስሙ የተባረከ ይሁን። በምድረ በዳ የሚያለመልመን ጌታ ይባረክ። ከወንዝ ዳር የተከለን ጌታ ይባረክ። ሃሌሉያ። በየጊዜ ፍሬ እንድንሰጥ ያደረገን እግዚአብሔር ይባረክ። መጽሐፍ ቅዱስ እንደዚህ እኔ ጳውሎስ ከሚናገራቸው ከሚደንቀኝ ነገር ድሆች ሆነን ሳለ ብዙዎችን ባለጠጎች እናደርጋለን ይላል። ሃሌሉያ። በእውነት እኔ በህይወቴ ሲሰራ አይቼዋለሁ። ለተጠጋውበት ሁሉ በረከት ሲያደርገኝ ኢየሱስ ጌታ ነው። እግዚአብሔር እንዲህ ነው ለእኔና ለእናንተ ያሰበልን። እንዳትናወጡ ዛሬ ጽኑ መሰረት ላይ እንድትተከሉ ፈልጋለሁ። በጣም የምወዳችሁ ቅድም እንዳልኩ ለማስመሰል አይደለም። ይሄው ጌታ ምስክሬ ነው። በብዙ የቅርብ ሰዎች ያውቃሉ። በብዙ የምትሻሉኝ ናችሁ። ግን ምን ላድርግ? የእግዚአብሔር ድምፅ ነው። ሞከራቸው፣ ሊዋጉ ቀረቡ ይላል። ደስ ይለኛል ከዚህ በኋላ ያለው ቁጥር 11 10 መጨረሻ ላይ እግዚአብሔር በዛች ቀን በፍልስጤማውያን ላይ ታላቅ ነጎድጓድ አንጎዳጎደ። ወዲያው ነው የሚለው፣ ወዲያው ልክ የመኮራቸውን ሰዓት ላይ ነጎድጓድ አንጎዳጎደባቸው ይላል። መልአክ አላከም የኔ ጌታ፣ ነጎድጓድ ከሰማይ አንጎዳጎደባቸው ይላል። ደነገጡ ይላል። ክብር ለኢየሱስ ይሁን። መጀመሪያ የሚለው መጽሐፍ ምንድን ነው የሚለው? እስራኤላውያንም ሰምተው ምን አሉ ይላል? ፈሩ ይል ነበር አይደል? አሁን ደግሞ ፍርሃቱ ተገለበጠ። በጌታ በኢየሱስ ስም ከኔና ከናንተ ቤት ፍርሃት ይወጣል።
ፍርሃቱ ይገለበጣል። ጠላቶቻችን መንደር ላይ ፍርሃት ይሆናል። ጠላቶቻችን መንደር ላይ ድንጋጤ ይሆናል። እንደዚህ ነው። ከዚህ በፊትም ባለው ክፍል ላይ አምላካቸው መጥቷል መሰለኝ ብለው ደነገጡ ይላል። እናንተ ቤት ያለው ምስጋና የ5 ደቂቃ ጸሎትሽ ጠላትን እንዴት እንደሚረብሽ ብታቂ 5 ደቂቃማ አትሳሽም ነበር። 2 ደቂቃ እየነዳ ኢየሱሴ ስትለው የልጅነቴ አምላክ ስትለው አባቴ ስትለው ጠላቶች መንደር የሚሰራው ልጆቻችን እንዴት ፕሮቴክት እንደሚያደርግ ቢገባን። ሃሌሉያ። እሺ ክብር ለመንፈስ ቅዱስ ይሁን። እንደዚህ የሚል እግዚአብሔር ቃል አለ። ወደ ነብዩም ወደ ኤልሳ መጡና ያገሩ ኑሮ መልካም ነው አሉት። ውሃው ግን ሰማቸውና ይህንን ቃል በጣም ለምወደው ለአንድ ወንድሜ ብዙ እየነዳን ነግሬዋለሁና የሆነ ነገር አለ ዛሬ ለሆነ ሰው እግዚአብሔር ይህን ድምፅ ያመጣል። ያገሩ ኑሮ አሜሪካ እንዴት ነው? ጥሩ ነው። ውሃው ግን በማሰሮ ውሃ አምጡልኝ አለ። ጨው ጨመረበትና ታሪኩን የሰማበት ቦታ ላይ ውሃውን ደፋው አይልም። ጨው አረገበትና ምንጩ ጋር ሄዶ ውሃውን ደፋበት ይላል። የልጆቻችን ችግር ምንጩ ላይ የእግዚአብሔር እሳት ይገለጥበት በጌታ በኢየሱስ ስም። ትውልድ የሚያሳጣን አውሬ ላይ የእግዚአብሔር ክንድ ይገለጥበት። መጽሐፍ ቅዱስ በዚህ በሳሙኤል መጽሐፍ ላይ እንደሚናገር የእግዚአብሔርም እጅ በአዛጦን ላይ ከብዳ ነበር እንደሚል ዛሬ በጌታ በኢየሱስ ስም አስጨናቂያችን ላይ የእግዚአብሔር እጅ ይክበድበት። አዛጦን ላይ የእግዚአብሔር እጅ እንደከበደ ዛሬ በጌታ በኢየሱስ ስም ትዳር ላይ የሚነሳ ልጅ ላይ የሚነሳ ጤንነት ላክሬዴሌቬኒያስ በከባድ ህመም ሊመታ የሚነሳ እሱ ላይ የእግዚአብሔር ክንድ ይገለጥበት፣ የእግዚአብሔር እጅ ይገለጥበት። ሳሙኤል ምንጩ ላይ ወስዶ ውሃውን ደፋበት ይላል። ከዚያ በኋላ ውሃው ምን ሆነ ይላል? ተፈወሰ። ሃሌሉያ። ቤታችሁ ይፈወስ፣ ትዳራችሁ ይፈወስ፣ ልጆቻችን ይፈወሱ፣ ጤንነታችን ይፈወስ፣ እግዚአብሔርን መፍራታችን ይፈወስ፣ ለጽድቅ ያለን አቋም ይፈወስ። ሃሌሉያ። እንግዲህ በመሃል እንደዚህ ያደርገኛል ለሌላ ጊዜም ቁጥር 11 የእስራኤልም ሰዎች ከምጽጳ ወጡ፣ ፍልስጤማውያንንም አሳደዱ፣ በቤር ካርታችም እስኪደርሱ ድረስ መቷቸው ይላል። እዚህ ጋር የሆነ መገለጥ ላውራችሁ። እነዚህ ሰዎች የሆነ ጥያቄ ሲመለስ ነጎድጓድ ሰምተው እፎይ አላሉ። በጣም በሚገርም ሁኔታ ፍልስጤማውያንን አሳደዱና በቤት ካርታችም እስኪደርሱ ድረስ መቷቸው ይላል። ፈጽሞ የቀጠና ማስጠበቅ የሚባል ነገር አለ። ባውንደሪ ማስጠበቅ። የሆነ ጊዜ በኢየሱስ ስም ስትለው ነገር ዘና የሆነ ሲመስላችሁ በዛው አታቆሙ በሉት። እግዚአብሔር ፊት መሆን ማትረፍ ነው ወገኖቼ። አሳደዷቸው ይላል። በሌላ ስፍራ ላይ እኔ በጣም የሚገርመኝ ደስ የሚል እግዚአብሔር ቃል አለ። በዳዊትና በጎልያድ መካከል ያ ፋይት ሲከናወን ዳዊትም ጠጠር ወስዶ ጎልያድን መታው ይልና ወደቀ ይላል። አንገቱን ቆረጠው ካለ በኋላ ፍልስጤማውያንን አሳደዷቸው ይላል። እስከ ጌትና አስቀሎና ድረስ ካሳደዷቸው በኋላ ተመለሱ ይላል። አሳደ ትመለሳለህ። ከዛ የሚሆን አንድ ነገር አለ። ዜና ላይ ሲናገር አሳደዱና ተመለሱ ይላል። ከዛ ከተማይቱን በዘበዙ ይላል። የመበዝበዝ መንፈስ ያገኘን በጌታ በኢየሱስ ስም። ቤል የዋጠውን እንደሚተፋ እግዚአብሔር ከጠላቶቻችን መንደር ብሌሲንጎቻችን ያስለቅቅልን። ፍልስጤማውያን አሳደዱ፣ በቤት ካርበታችም እስኪደርሱ ድረስ መቷቸው። ቁጥር 12 ቅድም ያነበብኩላችሁ። ሳሙኤልም አንድ ድንጋይ ወስዶ በምጽጳና በሼን መካከል አኖረው፣ ስሙንም እስካሁን ድረስ እግዚአብሔር ረድቶናል ሲል ምን ብሎ ጠራው? እስኪ በሉት፣ አቤኔዘር በሉ እስቲ። ስም የምታወጡለት ነገር ወደ ነገራችሁ እንዲመጣ የምትፈልጉ እናንተ ቅዱሳን እስኪ አቤኔዘር በሉ እስቲ። እስቲ የምር እንደሆነ እንደሚያስብ ሰው ጎላ ባለ ድምፅ አቤኔዘር በሉ እስቲ። አቤኔዘር ብሎ ጠራው። ሳሙኤል በሱ ዘመን እኮ ትላልቅ ድል ብቻ አይደለም፣ በአባቶቹ ዘመን እግዚአብሔር እስራኤልን እንዴት እንደረዳ፣ ከግብጽ ባርነት እንዴት እንዳወጣቸው ስለ ቀይ ባህር እያሰበ ስለ ኤርትራ ባህር እያሰበ ጌታን አመሰገነ።
ባለፈው ፓስተር ዳዊት ካልተሳሳትኩ እዚህ እረኝነት ስልጠና ፓስተር ዴቭ ሲያስተምር አንድ ነገር አለ። የኔ ምሳሌ እንዳልሆነ በዛው የሰውን ማንነት ምንጭ ጥቀሱ ይባላል በስብከት ስነ ስብከት ላይ ዝም ብለ ያገኘውን ነገር እንደ ራስ አታውራ ይባላልና ፓስተር ዴቭ ምን አለ? ኢትዮጵያ ታስታውሱ እዚህ አይ ዶንት ኖ አስጠኝ ይቀጠራል። እኔ አሁን ለልጆቼ አስጠኝ ነበር። ልጆቻችን በቃ በትምህርት በጣም ውጤት እንዲያመጡ ምን አለ እስኪ አስጠኝ በሉ ይላል። ለጻድቁ መልካም ይሆንልሃል። ስለዚህ በሉ ስንል ከመጽሐፍ ቅዱስ ነው። እኔ ጥቅስ አለኝ በነገራችን ላይ ዝም ብዬ በራሴ ልምምድ የለኝምና አስጠኝ ያለው ጠላት እዚህ ጋር ሳሙኤልን ጠላት አላስጠናውም። አንዳንዶቻችንን ሰይጣን የሚያስጠናን ነገር አለ። ቁጭ አድርጎ የሚያስጠናን ይኸውልሽ ለሰብለ እንትን ሲሆንላት አንቺ የለም እንትና ይኸው አይንሽ እያየ ሁለተኛ ቤት ገዛ ከሌ ይኸው አንቺ ስቲል በቃ አፓርትመንት ነው ያለሽው። ሰይጣን ሲያስጠናን ማለት ነው። በቃ ስራስና ስክሪፕቶ ከዛ ትመዘግቢያለሽ አንቺ ጌታ ሆይ ታውከኝ። እኔ ወንድሞች ጋር ይመጣል ይኸው ከሌን ይኸው እስኪ ካንተ በኋላ ይኸውልህ ሁለት ስራ ይሰራ ነበር 3 ስራ አሁን አቁሙ 4 ሰዓት ነው የሚሰራው ዘና ብሎ ይኖራል። አንተ ዘመን ሁሉ ለውጥ የለም። እግዚአብሔር ወይ ምን በድያለሁ ትላለህ። ደግሞ አንተ ምሬት ትጀምራለህ ማለት ነው። ሸለቆ በጌታ በኢየሱስ ስም እግዚአብሔር ከዚህ ሸለቆ ያውጣል። ሳሙኤል እስካሁን እግዚአብሔር ረድቶናል አለ። ቅድም የነገርኳችሁን ጦርነቶች አላሰበም። የሞቱትን ሰዎች አላሰበም። 2 ጊዜ በእስራኤላውያን ፊት እንዴት በፍልስጤማውያን ፊት እንዴት መታህን ጌታ ሆይ አላለም። እስካሁን ማን ረዳን? 20 ዓመት ሆነ ይላል። ታቦት ተወርሶ 20 ዓመት ሆኗል። ቀላል ነገር እንዳይመስላችሁ። ከዚህ ጋር ቆሜ ሳወራ እናንተ ስታነቡት በጣም ቀላል ሊመስላችሁ ይችላል። ኖ 20 ዓመት እግዚአብሔር ከእስራኤል በቃ ዝም ብሏቸው ታቦቱ ተማርኮ የቃል ኪዳን ታቦት በባዕድ ምድር ተቀምጦ ለዛውም እኮ ጥሩ ቦታ አልተቀመጠም። ከዳጎን ጋር ከጣዖት አጠገብ አስቀመጡት። ያን የኪዳን ታቦት ያን ሁሉ ዘመን ያየ ሰው ነው እግዚአብሔር ረዳን ያለው። ማን ረዳን አለ? ክብር ከእስራኤል ለቀቀ የተባለበት የኤሊ ልጅ ሁለቱም በሰልፍ መሞታቸውን ሰማች ይላል። አንደኛዋ እርጉዝ ነበረች። ምርጧን በደረሰ ጊዜ ልትወልድ ስትል ይሄንን ሰማች። ባልሽ ሞቷል፣ ታቦቱም ተወርሷል ስትል ልትሞት ደረሰች ይላል። ስለዚህ አታልቅሽ አሏት። ለምን? ወንድ ልጅ ወልደሻል ደስ ይበልሽ ሲሏት ኖ እኔ ደስ አይለኝም አለች። ለምን? ክብር ከእስራኤል ለቋል አለች። እና የልጄን ስም ኢካቦድ ብየዋለሁ። ክብር ከእስራኤል ለቋል ስትል ያን ዘመን ያየ ሳሙኤል ሲዝን መጣለት። ሃሌሉያ! ጸሎቱ የሚሰማበት ሲዝን መጣለት። በእግዚአብሔር ፊት ጠቦቱን ሲሰዋ እግዚአብሔር ከሰማይ አንጎዳጎደለት። ያኔ ምን አለ? አቤኔዘር። ሃሌሉያ! ያኔ ምን አለ? እስካሁን እግዚአብሔር ረድቶናል አለ። በምድረ በዳ ከኔ ጋር ነበረ አለ። በሸለቆ ከኔ ጋር ነበረ አለ። በነ ኤሊ ዘመን ከኔ ጋር ነበረ አለ። ባለፉት ነገስታት ፊት እግዚአብሔር ከኔ ጋር ነበረ። እስራኤልን እግዚአብሔር ሲመራ ከኛ ጋር ነበረ አለ። የማይታመን ታምራት ያደረገው ዕውቀታችን አይደለም አለ። የረዳን ማን ነው አለ? እንዴት ነን እኛ ወገኖች? እዚህ መድረሳችን ከማን ነው? አንድ ቦታ ቅድም የነገርኳችሁን የዛን የሐዋርያት ሥራ ምዕራፍ 16 የጳውሎስና የሲላስን ታሪክ ዝም ብሎ ወገኖች ህብረት ነበር። እዛ ላይ ቃል አካፍል ሲሉኝ እሱ ሼር አረኳቸውና የእግዚአብሔር መንፈስ ምን አለኝ? በመካከላችሁ የምስጋና እጥረት አለ በላቸው አለኝ። እንደዛ ነው። እንዴት ነው ምስጋና ላይ ዛሬ ደግሞ ሲዘመር የነበረው እንዳል እንደው ጌታ ኢየሱስ አብዝቶ ይባርካችሁ። በእውነት በቃ ጸሎቶቻችን የምስጋና ህይወታችን የምስጋና ምን አሳጣን ጌታ? ነገሩ ስለማግኘትና ስለማጣት እንዳታደርጉት። በጌታ ቤት መኖራችን የዘላለም ህይወት ማግኘታችን አስጠኝው። ቅድም ያልኳችሁ እኮ ሰይጣን ዛሬ ወንድሞችና እህቶችን ሲያስጠናን ክፉን ነው የሚያስጠናን፣ የጎደለንን ነው የሚያስጠናን። እንደሱ እኮ አይደለም። ያለንን ክብር ለኢየሱስ ይሁን ያደረገልንን። እንደውም አንዳንዱ አስጠኝ የጎደለውን ይነግርና ያስለቅሰናል። እስኪ ይሄ አስጠኝ ይሄ ክፉ አስጠኝ እስኪ ድነሃል ይበልህ። እስኪ የዘላለም ህይወት በጌታ በኢየሱስ ክርስቶስ አማካኝነት አግኝተሻል እስኪ ይበልሽ አይልም። እሱን ዋናው ጥናት እሱ ነው። መንፈስ ቅዱስ ደግሞ ሊያስጠናን የሚፈልገው እሱን ነው።
በሰማያዊ ስፍራ በመንፈሳዊ በረከት ተባርከናል ነው የሚለን። ሃሌሉያ። ጉዳዩ ስለ ቁስ አይደለም። ጉዳዩ ስለ ቪዛ አይደለም። ጉዳዩ ስታተስ ስለመቀየር አይደለም። ሃሌሉያ። ጉዳዩ ጥሩ መኪና ስለመንዳት አይደለም። ጉዳዩ ጥሩ ቤት ስለመነሱ ሁሉ ያስፈልጉናል፣ በጣም ያስፈልጉናል። ጉዳዩ ግን እሱ አይደለም። ከጌታ ጋር እንዴት ነን? ድነናል ወይ የሚለውን ያስጠናናል ወይ? ሃሌሉያ። ዋና ማጥናት ያለብን እውነተኛ አስጠኚ እንደመጣ የሚገባችሁ ስለ ሳሊቬሽን ከነገራችሁ ነው። ድነሻል ካለሽ ሃሌሉያ፣ በዚህ ደስ ይበልሽ ካለሽ እሱ እውነተኛ አስጠኚ ነው የመጣው። መንፈስ ቅዱስ ነው። እንደ ያዕቆብ ካልባረከኝ አልለቅም፣ ይሄን ድምፅ ማጣት አልፈልግም ማለት እንጀምራለን። ያለዛስ ያኛው አስለቃሽ ነው። ይርገዱ የምትባል አስለቃሽ ነበረች እኛ ሀገር። ይርገዱ መጣች ከተባለ ጨካ አንዳንድ ሰውን እኔ አልቅሼ አላቅም ይላል። እኔ አላለቅስም። የማያለቅሱ ሰዎች እኔ በልጅነት አስታውሳለሁ። ለቅሶ ሲኖር ሰፈራችን ይርገዱ ከመጣች እነ ጋሽ ሀብቴ ሁሉ ያለቅሳሉ። በጣም ጨካኝ ሰውዬ ነው ጋሽ ሀብቴ። ሰው ሲሞት ጋሽ ሀብቴን ጥሩት ይገንዝ ነው የሚባለው። ዘርበል ምናምን ብሎ አሳስሮ ነው የሚወጣው። ይርገዱ ውስጥ መጣስ ጋሽ ሀብቴ በቃ ያለቅሳል። ይርገዱ እንታስተናግዳላችሁ አስለቃሽ። በጌታ በኢየሱስ ስም ከህይወታችን ይርገዱ ትውጣ። አሜን በሉ። የለም አትዋሹ። ያለ ምንም ሪዝን አታለቅሽም። ስም እንዳልጠራ ይርገዱ። ወንድሞችም ራሳችን እኔ ለፍርዬ ስነግረው ነበር የሆነ ጊዜ ላይ እንደነገርኳችሁ ቅርብ ጊዜ አይደል የመጣሁት። በጣም መወዳቸው እውነት ፍርዬና ይሰው እዚህ ያሉና ለፍርዬ ስነግረው ነበር እኔ አንተን ያገኘሁበት ጊዜ አልኩት። አንተና ይሶን ያገኘኋችሁ ጌታ ኢየሱስ ታስታውሳላችሁ፣ ወደ መስቀል እየሄደ ሊያዝንና ሊተክስ ጀመረ የሚል ቃል አለ። ማለት ከምን እንደመጣው አውቀዋለሁ። ሰፊ አገልግሎት፣ ሰፊ ቢዝነስ ምናምን የነበረኝ ሰው ነኝና እዚህ ከመጣው በኋላ የሆነ መንገዶችን ሳልፍ ጌታን እየባረኩ ደስ ብሎኝ እየኖር የሆነ ጊዜ ላዝንና ልተክስ ጀመርኩ ማለት ነው። ከዛ እነሱን አገኘሁ። ምንም እኮ አድርገውኝ አይደለም። ልክ ወዳጅ ሲሆኑኝ ሐዘኑ ከኔ ተገለበጠ። እግዚአብሔር እንደዚህ ምክንያት ያርጋችሁ። አያችሁ፣ በዛ በኩል ይርገዱ አለች የምታስለቅስ። እኔን ይርገዱ ልትመጣ ነበር። በጌታ በኢየሱስ ስም በፍርዬና በይሶ በኩል መታቸው። ጌታ እንደዚህ ምክንያት ያርጋችሁ እግዚአብሔር። የሰዎችን እንባ የምትጠርጉ ያርጋችሁ እግዚአብሔር። አዎ እንደዛ መሆን የለበትም። እስካሁን እግዚአብሔር ረድቶናል ሲል ሳሙኤል ጋር የመጣው የእግዚአብሔር መንፈስ በጣም ደስ ይለኛል። እስካሁን እንደነገርኳችሁ እኔ 2011 ላይ ወደ ኢትዮጵያ ስመለስ በጣም ጥቂት ገንዘብ ይዘን ቢዝነስ ልንጀምር ኤሌክትሪክ ሻፕ ልከፍት ሳስብ ጌታው እቺ ገንዘብ አትበቃም ስለው አቤኔዘር በለው አለኝ። ቢዝነሱን አቤኔዘር ውስጥ ውጫችንን የባረከው ለሰው እስከምንተርፍ ድረስ አደረገን ማለት ነው። ዛሬ በጌታ በኢየሱስ እቅድ ያላችሁ ሰዎች አሉ። እመኑት፣ የእግዚአብሔርን መንፈስ አቤኔዘር በሉት። የሆነ ነገር የምትጀምሩ ከሆነ አቤኔዘር በሉት። በጌታ በኢየሱስ ስም ስኬት እጃችሁ ይገባል። ስኬት እጃችሁ ይገባል። ጠላቶቻችሁ ይመታሉ። ወረድ ብሎ የሚገርመኝ ደስ የሚል ቃል አለ። ከዛም በኋላ የተወሰዱ ከተሞች ተመለሱላቸው ይላል ለእስራኤል። እሱን አንብቤ እንጸልያለን። እንደው አደራም ብላችሁ ስብከቴን ሳልጨርስ በጣም አንገብጋቢ ጉዳይ ከሌለባችሁ እንደው የሞት ሽረት ካልሆነ ጥቂት ደቂቃ ጌታ ያለኝ ነገር ስላለ ጥቂት እንጸልያለን። እንደው ወደ አዲሱ አዳራሽ ሙቭ ልናደርግ አይደል? አራግፈን የምንሄደው ነገር አለ። ክብር ለኢየሱስ ይሁን። የምር ሲሪየስ በእግዚአብሔር መንፈስ ውስጥ እኔን ስላልጨፈንኩ የሆነ ልሳን ስላላወራው እንደ መልእክት ያልሆነ እንዳይመስላችሁ። ሳንጸልይ በአካችሁ እንዳትሄዱ። ጥቂት ደቂቃ ነው የምንጸልየው። አሜን ነው። የሚስማማ አለ? ክብር ለኢየሱስ ይሁን። እቺን ላንብብላችሁ የመጨረሻውን ሐሳብ። ፍልስጤማውያንም ቁጥር 13 ተዋረዱ፣ ዳግመኛ ከዚያ ወዲህ ወደ እስራኤል ድንበር አልመጡም ይላል። ዳግመኛ ወዴት አልመጡም? ስማችሁን አስገቡ። ወዴት አልመጡም? ግድ የላችሁም። ኧረ በጌታ በኢየሱስ ክርስቶስ ስም የያዘ መንፈስ ይልቀቅ። ዳግመኛ ወደ ማን አልመጡም? ዳግመኛ ወደ ማን አልመጡም? ወደ ልጆቻችሁ አልመጡም። ወደ እናንተ አልመጡም። ወደ ስራችሁ አልመጡም። ወደ ቢዝነሳችሁ አልመጡም። ወደ ጤንነታችሁ አልመጡም የሚባልበት ሲዝን ይሁንላችሁ። እንደገና ወደ ዲፕሬሽን የማይከት መንፈስ ሃሌሉያ
ከዛስ ፍልስጤማውያን ተዋረዱ። ዳግመኛ ከዛ ወዲህ ወደ እስራኤል ድንበር አልመጡም ካለ በኋላ በሳሙኤል ዕድሜ ሁሉ የእግዚአብሔር እጅ በፍልስጤማውያን ላይ ነበረች ይላል። በዘመናችሁ ሁሉ የእግዚአብሔር ከባዷ እጅ፣ የምታደቀው እጅ፣ ክፉን የምትመታ እጅ በእናንተ ላይ በጠላቶቻችሁ ላይ ትሆን። በእናንተ ላይ ግሬሱ ይጨመር። ሃሌሉያ። የእግዚአብሔር እጅ በሳሙኤል ዘመን ሁሉ እንደሚል በእናንተ ዘመን ሁሉ፣ በልጆቻችሁ ዘመን ሁሉ በጌታ በኢየሱስ ክርስቶስ ስም በአገልግሎታችሁ ዘመን ሁሉ በመግባት በመውጣታችሁ ሁሉ የእግዚአብሔር እጅ በጠላታችሁ ላይ ትሁን። ልክ ሲያፈራ በነ ጌዲዮን ዘመን እንደሆነ ልክ ሰብሉ ሲደርስ ጠላት እየመጣ ያጠፋ እንደነበር ነገር ተሳካ ስትሉ የሚመጣባችሁ ስኬትን ያስኩት ስትሉ የሚመጣባችሁ የደረሰ ነገር የሚያጨነግፍባችሁ በዘመናችሁ ሁሉ የእግዚአብሔር እጅ በሱ ጠላት ላይ ትሆንበት፣ ትክበድበት በኢየሱስ ስም። በሳሙኤል ዕድሜ ሁሉ የእግዚአብሔር እጅ በፍልስጤማውያን ላይ ነበረች ይላል። ቁጥር 14 ፍልስጤማውያንም ከአስቀሎና ጀምሮ እስከ ጌት ድረስ ከእስራኤል የወሰዷቸውን ከተሞች ለእስራኤል ተመለሱ ይላል። ሃሌሉያ። እኛ አስቀሎናና ጌት በጣም የሚገርሙኝ ናቸው። ቅድም እንደነገርኳችሁ ዜና መጽሐፍ ላይ ዳዊት ራሱ ያንን ተአምር ካደረገ በኋላ ጎልያድን ከፈጠፈጠ በኋላ እስራኤላውያን ካሳደዱ እስከየት አሳደዷቸው ይላል? አስቀሎናና ጌት ድረስ አሳደዷቸው ይላል። ድንበራት የሚፈልጉት ድረስ አሳደዷቸው ይላል። የተወሰደው ነገር እስከ አስቀሎናና እስከ ጌት ድረስ ለእስራኤል ምን አለ? እስኪ ተመለሰ በሉ። እግዚአብሔር የተወሰደ ነገር ይመልስላችሁ። የተወሰደ ጸሎት ይመልስላችሁ። የተወሰደ ጽድቅ ይመልስላችሁ። የተወሰደ ቅድስና ይመልስላችሁ። የተወሰደ አገልግሎት ይመልስላችሁ። ሃሌሉያ። ተመለሱላቸው ይላል። ከተሞች ተመለሱላቸው። እግዚአብሔርን መፍራት ይመለስልን። ጌታን መውደድ ይመለስልን። አንዳንዶች ፈራን እኮ። አንዳንዶች ሰው ፊት ስለ ምግብ መጸለይ ፈራን እኮ። ይህንን የተወደደ መጽሐፍ ይዘን ቤተክርስቲያን መምጣት እኮ ፈራን። ስልክ ብለን ያበሻ ኮሚኒቲ ባለበት ክርስቲያናችንን መግለጥ እኮ ፈራን። አንዳንዶች ሁላችንን አይመለከትም። ይመለስልን ወይ? አድኖኛል የሚለው ድምጽ ይመለስልን። በኢየሱስ ነው የዳንኩት የሚለው ድፍረት ይመለስልን። አንዳንዶችን ግንባራችሁን ከቡላት ድንጋይ ይልቅ እግዚአብሔር ያጠንክርላችሁ። በጠላቶቻችሁ ፊት ጨካኝ አድርጋችሁ እግዚአብሔር የወሰዷቸው ከተሞች ተመለሱ ካለ በኋላ እስራኤልም ድንበሩን ከፍልስጤም እጅ አዳነ ይላል። ሃሌሉያ። you are protected በጌታ በኢየሱስ ስም ፕሮቴክትዶች ነን እኛ። ከተማይቱን ድንበሩን ሁሉ አዳነ ይላል። የሚያድን የእግዚአብሔር ኃይል በእኔና በእናንተ ላይ ይምጣብን። እስራኤል ሁሉ ድንበሩን አዳነ። እግዚአብሔር ካልተመለሰ ድንበር ማዳን አይቻልም። እንኳን ድንበር ራሳችንን ማዳን አንችልም ወገኖች። እንኳን ልጆቻችን፣ እንኳን ሌላ ማስመለጥ። ሰው ለራሱ መሆን እኮ እያቃተው ያለው እኮ ድንበሩን ማስመለስ አቅቶት ነው። መሰዋት እኮ አቅቶት ነው። የእግዚአብሔር መንፈስ ደጋግሞ ወደ መንፈስ የሚያመጣው ጠቦቱን ሰውለት። ግዴላችሁም ጠቦቱን ሰውለት። የሳሳችሁለትን ነገር ለጌታ ሰውለት። ተውለት። የእግዚአብሔር ድምጽ ነው ይሄ። አይኔን አልጨፍንም። የእግዚአብሔር ድምጽ ነው። ያቃታችሁ ምንድነው? አንድ ጊዜ ዮሲ የሚባል ወንድም እዚህ መጥቶ ሲያገለግል ነበር። ስለ ኖህ መርከብ መሪውን ተውለት ለጌታ። ግብግብ አትፍጠሩ። እኔ ልንዳ አንተ ልንዳ። እኛ ስንነዳው ስፒድ ሊሚት እናልፋለን። ጌታ ይንዳው የቤታችሁን መርከብ፣ የሥራችሁን መርከብ ጌታ ይንዳው። የጤንነታችሁ የልጆቻችሁን ጌታ ይንዳው። ድንበሩን ከፍልስጤም እጅ አዳነ። የመጨረሻውን ማን ያነብልኝ? ማይክ ስለሌለ ነው አለ። እጅ አዳነ ካለ በኋላ በእስራኤልና በሚለው ፍልስጤማውያን ከእስራኤል የወሰዷቸውን ያቃሮን እስከ ጌት የነበሩ ከተሞችን ለእስራኤል ተመለሱላት። ግዛታቸውም ከፍልስጤማውያን እጅ ነፃ ወጣች። በእስራኤልና በአሞራውያን መካከል ሰላም ነበረ።
በእስራኤልና በአሞራውያን መካከል ምን ነበር? የመጨረሻው እንግዲህ ነገሩን የምንጠቀልለው በዚህ ነው። እግዚአብሔር በነገር ሁሉ ከሰዎች ጋር ሰላም ያርገን። ልባችንን ይፈውሰው ጌታ። ያኔ ምን ማለት እንጀምራለን? እስኪ አቤኔዘር በሉ እስቲ። ማንም ሰው እንዳይወጣ ቆመን እንጸልያለን። ሃሌሉያ። አጭር ደቂቃ ነው የምንጸልየው። ድሮስ ካቬኒ ላባዶስ